ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ። ዕለተ ረቡዕ ህዳር 17 2018 በኢትዮጵያ ዘመን አቆጣጠር ኖቬምበር 26 2025 በግሪጎሪያን ካሌንደር መሰረት የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። አብራችሁ ስትቆዩ በትናንትናው ዕለት በጠዋት መርሃ ግብር ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት ያደረጉት የአፍሪካ እዝ በአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን በሰጡት ኢትዮጵያ የቀይ ባህር ጠረፍ ተጋሪ ብትሆን ለዓለምም ለቀጠናው ሰላምም የበኩሏን አስተዋጽኦ ከፍተኛ ሚና እንደምትወጣ እኛ እናምናለን። የአሜሪካ ከፍተኛ ባለስልጣናት ያምናሉ። ወደ ዋሽንግተን ስመለስ ይህንን አስረዳለሁኝ የሚል መረጃ ሰጥተዋል። እንግዲህ ከሳውዲ አረቢያ ነው የመጡት። ዋና ማዘዣ ጣቢያው እንደምታውቁት የአሜሪካ የአፍሪኮም ወይም የአፍሪካ ኮማንድ ስቱትጋርት ጀርመን ነው። ነገር ግን እሳቸው መጀመሪያ ወደ ሳውዲ አረቢያ ነው ሄዱት። ከሳውዲ አረቢያ ቀጥታ ወደ አዲስ አበባ ከመጡ በኋላ በጠዋት ፕሮግራም ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር አስቀድሜ እንዳልኳችሁ በወሳኝ ቀጠናዊ የሁለትዮሽ በኢትዮጵያና በአሜሪካ በተለይ ኢትዮጵያ ከአፍሪኮም ጋር ከአፍሪካ ኮማንድ ጋር በጋራ በመሆን እንደገና እያደገ ያለው በቀይ ባህር ቀጠና እያደገ ያለውን የሽብርተኝነት መስፋፋት አንድ የፒሬሲዎች ደግሞ እነዚህ የባህር ላይ ወንበዴዎች በጣም በከፍተኛ ቁጥር እየጨመረ ኮመርሻል ሩቱን የማስተጓጎል ወደዛ እያደገ ነው ያለው። በዛ ላይ እንደምታውቁት ይሄ ምስራቅ አፍሪካ ሆርን ኦፍ አፍሪካ የሚባለው ፍራጃይል ሱዳን ውስጥ ባለው በሱዳን የእርስ በርስ ጦርነት ኤርትራ ውስጥ ያለው አምባገነን ከፍተኛ የሆነ የሂውመን ትራፊኪንግ ህገወጥ ንግድ በቀጠናው ኤርትራ ከአሜሪካና ከምዕራባውያን ጥቅሞች አጌንስት እየተንቀሳቀሰች እንደሆነ በዚህ ዝርዝር ውይይት ተደርጓል። ሌላው የሽብርተኝነት እየተስፋፋ ስለመሆኑ በተለይ የአፍሪካ ሴንተር ፎር ስትራቴጂክ ስተዲስ ትናንት እሱንም በመጥቀስ እንደነገርኳችሁ በከፍተኛ ደረጃ አልሸባብ ራሱን እያጠናከረ ነው ያለው። ለዚህ ለአልሸባብ መጠናከር የሶማሊያ ፌዴራል መንግስት ወሳኝ የሆነ ወታደራዊ አቋሙን አጠናክሮ እርምጃ ከመውሰድ ይልቅ ከፌዴራል ሜምበር ከሆኑ ጋራ በተለይ ከፑንትላንድ እንዲሁም ከጁባላንድ ከሶማሌላንድ ጋራ ያለው ፉክክር የፖለቲካል ኮራፕሽን እነዚህ በሙሉ እንድታነቡትም በተለይ አፍሪካ ሴንተር ፎር ስትራቴጂክ ስተዲስ ሶማሊያ አት ሪስክ ኦፍ ቢካሚንግ ጂሃዲስት ስቴት የሚል ሰፊ ትንተና አውጥቷል። የደቡብ ሱዳን ጉዳይ የምታውቁት ነው። ጅቡቲም ጋር የሚታዩ በተለይ ወደ ኢትኒክ ኮንፍሊክት የመሄድ አዝማሚያ ከሶማሌላንድ ጋር ዞሮ በአጠቃላይ በሁለትዮሽ በአሜሪካና ኢትዮጵያ በተለይም ኢትዮጵያ ከአፍሪኮም ጋር በጋራ በምትሰራበት እንዲሁም በቀጠናዊ በቀይ ባህር ጉዳይ ላይ ሰፊ ውይይት ምክክር አድርገው ነበር። ወደ ጦር ኃይሎች በመሄድም የአየር ኃይል አዛዥ ሌሎችም የምድር ጦር የወታደራዊ ኢንተለጀንስን ጨምሮ ፊልድ ማርሻል ብርሃኑ ጁላ ተቀብለው በዛም ንግግር አድርገው ነበር። በዛ በነበረው ንግግር በዋነኝነት ኢትዮጵያ ከአፍሪኮም ጋራ በጋራ በሚሰራባቸው ጉዳዮች በጸረ ሽብር የፒሬሲ ላይ የባህር ወንበዴዎችን በመግታት ረገድ የኢትዮጵያ የሰላም ማስከበር ለቀጠናውም ለዓለም አቀፍ ሰላም መረጋገጥም ያበረከተችው አስተዋጽኦ የተወሳበት መጨረሻ ላይም
ኢትዮጵያ ወደ ቀይ ባህር ብትመለስ የቀይ ባህር ጠረፍ ወሰን ተጋሪ አገር ብትሆን ከምንም በላይ ለቀጠናውም ለዓለም አቀፍ ሰላምም እጅግ የጎላ አበርክቶ ድርሻ ስለሚኖራት ይህንንም ለማስረዳት እንደ አፍሪኮም ጠንካራ እምነት እንዳላቸው ለአሜሪካ ኦፊሻሎችም ስመለስ እናስረዳለሁ ብለዋል። ምናልባት አንድ ወዳጄ ትናንት በጋቱሎ ላይ ከአሜሪካው ጀነራል ዳግቪን አንደርሰን ጉብኝት ጀርባ በሚል ታማኝ የሆኑ ምንጮችን ጠቅሼ በቀይ ባህር ጉዳይ ላይ ተወያይተዋል። እንግዲህ ይህንን ካልኩ በኋላ እንዳያችሁት ምሽት ላይ ነው ዜናዎቹ በኦፊሴል የኢትዮጵያ መከላከያ ሰራዊት በገጹም ሌሎች መንግስታዊ ዜና ተቋማት ይዘውት የወጡት። በእርግጠኛ መሆን ያለባቸው የጋት ሚዲያ ቤተሰቦች ያልተረጋገጠ መረጃ እናንተ ጋር አላመጣ። ትረስት ሚ ምን ተው ይኖራል ማለት ኦቶሪቲ ከሌለኝ ያን መረጃ ለምሳሌ የመወያያው አጀንዳ ይሄን ፕላን ከሳውዲ አረቢያ እንደሚመጡ ምናምን ይሄን ለእናንተ ማይነገር ካልሆነ በቀር ያልተጣራ አስተማማኝ ያልሆነ መረጃ እናንተ ጋር ያመጣና ኮሜንቱ ላይ አንድ ወዳጄ ተው ትክክል አይደለም ምናምን ብሎ ኮሜንቱን አይቼ ስለነበረ ነው። ኮሜንታችሁን አስተያየታችሁን ሁሌም እንደምለው አነባለሁኝ። ዘን በዚህ ረገድ ከፍተኛ የሆነ የኢትዮጵያ መከላከያ ሰራዊት ወታደራዊ ልዑክ በቅርቡ ወደ አሜሪካ እንደሚጓዝና በዛም ከአሜሪካ መከላከያ ከፔንታጎን ጋራ ሰፊ በቀጠናዊ በተለይ በቀይ ባህር ጉዳይ በሁለትዮሽ ወታደራዊ ትብብር አሜሪካና ኢትዮጵያ በጋራ በጸረ ሽብር በዋነኝነት በአፍሪካ ውስጥ የጸረ ሽብር አጋር ነች ኢትዮጵያ ለአሜሪካ። እነዚህ ነገሮች በሚጠናከሩበት በሌሎችም በስልጠናም የጋራ ወታደራዊ ኢንተለጀንስ መረጃዎች ልውውጥ በሚደረጉበት በዚህ ጉዳይ ላይ እንደሚመክሩ ይጠበቃል። ዲፌንስ ኦፊሻልስ said to discuss defense officials said the discussions would continue in Washington where Ethiopian representatives are expected to outline their security priority የቅድሚያ የሚሰጣቸውን የደህንነት ጉዳዮችን እና ሌሎች በተለይ በዋነኝነት በቀይ ባህር ጉዳይ to outline their security priorities and diplomatic efforts surrounding sea access ይሄ በዚህ ዙሪያ ላይ ውይይት የሚደረግ ይሆናል ማለት ነው። እንግዲህ እንዳልኳችሁ በዚህ በቀጠናው ላይ በተለይ የአሜሪካ መንግስት ያቀረበው ለሁለቱ ተፋላሚዎች ለአርኤስኤፍ እና ለሱዳን የፈጥኖ ደራሽ ኃይሎች ራፒድ ሰፖርት ፎርስ እና ለአልቡርሃንና ለሄሜቲ የቀረበው አለ እንዲቀበሉ የሰላም ውይይቱን እንዲቀበሉ የሚል በዚህ የአሜሪካ ጥሪ ያለ በዚህ ረገድ ኢትዮጵያ ምን አይነት አዎንታዊ ሚና ልታበረክት ትችላለች በሚለው በዚህ ጉዳይ ላይ ውይይት ተደርጓል። እንደምታውቁት አርኤስኤፍ ተቀብየዋለሁኝ ብሏል። በተናጠል የሆነ የተኩስ አቁም ማወጁንም አሳውቋል። ነገር ግን የሱዳን አርሚ ፎርስ ይሄ በታሪክ እጅግ አሳፋሪ የሆነ አንቀበለውም በሚል ይወጣል። የቀድሞው የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ደግሞ ሱዳን ወደማትወጣበት አዘቅት እየገባች ነው፣ መሰረተ ልማት እየወደመ ነው፣ በታሪክ ታይቶ ተሰምቶ የማይታወቅ አደገኛ የሆነ የእርስ በርስ ፍጅት ውስጥ እየገባን ነው፣ በአስቸኳይ የተኩስ አቁሙ መፈረም አለበት፣ ወደ ሰላማዊ ሽግግር ትራንዚሽን ሊከናወን ይገባል በሚል ያወጡት አለ። በዚህም በፖለቲካል ዲያሎግ መድረኮችን በማመቻቸት እንዲሁም በቀጣይ በሚኖሩ ጉዳዮች ኢትዮጵያ ምን አይነት አበርክቶ ሊኖራት ይችላል በሚለው ዙሪያም እንዲሁ ተደርጓል ማለት ነው። እንግዲህ አንድ ጋርዌ ኦንላይን ዛሬ ይዞት የወጣ ጽሑፍ አለ from counter terrorism to coastline በሚል ከጸረ ሽብር አጋርነት ወደ ኢትዮጵያ ኮስታል ላይ የባህር ጠረፍ ተጋሪ እንድትሆን የአሜሪካ ድጋፍ እያደገ መምጣቱን ይገልጻል። and then why Ethiopia and the US are deepening the defense cooperation በሚል ሰፊ አተታ አውጥቷል። ይሄንን ብታዩት በጣም ደስ ይለኛል። ኢትዮጵያ ለአስተማማኝ ኢኮኖሚያዊ እድገቷ እንዲሁም ለዘላቂ ሰላሟ ስትል
የቀይ ባህር ጠረፍ ተጋሪ ሀገር መሆን እንደምትፈልግ ህልውናዋ የተወሰነው በቀይ ባህር ጠረፍ ላይ ነው። በቀይ ባህር ላይ ነው ማሪታይም የባህር ንግዷ አጠቃላይ በረከቱ ብቻም ሳይሆን ስጋት ሲያጋጥም ችግሮችም እየፈተኗት መሆኑን በተለይ በዚህ ከፒሬሲ ጋር ተያይዞ እነዚህ የቀይ ባህር በግፍ ጠረፏን እንድታጣ መደረጉን ህገወጥ በሆነ መንገድ በዚህ ደግሞ ኢትዮጵያ በሰላማዊ መንገድ ነው የተጠየቀው እና አንዳንዱ ጦርነት ልታነሳ ነው ይላል። ነው ኢትዮጵያ የምትፈልገው በሰላማዊ መንገድ ነው። በስተካች ፊትም የቀረበው በሌሎችም ኢትዮጵያ አሁን 3 ቋሚ ፕራዮሪቲ ጉዳዮች አሏት። አንደኛው ቀይ ባህር ነው። ሁለተኛው የውጭ ቀጥተኛ ኢንቨስትመንት መሳብ ነው። ሶስተኛ የቴክኒክ ድጋፍ ከእርዳታ ከተረጅነት በላቀ ባሻገር ቴክኒካዊ ድጋፍ በጋራ ለማደግ የሚደረግ እነዚህ ናቸው። በጂቲዮኒ ስብሰባም የነበረው አቋሟን ጥርት አድርጋ ያስቀመጠችበት አሁን ክቡር ፕሬዝዳንቱ በአፍሪካ በኢዩ የጋራ ስብሰባ ላይ ምን ያስቀመጡበት የትኛውም የሀገር መሪ የትኛውም የዲፕሎማቲክ ፐርሰን የተቋማት መሪ በመጡ ቁጥር ይህን ጉዳይ ኢትዮጵያ አጽንኦት ሰጣ ነው ያነሳች ያለችው። በዚህ ረገድ እንነጋገር፣ አብረን መሆን አለብን፣ እንወያይ ሲባል በቃ ሌላ ስንት ነገር ለምሳሌ አንድ የኤርትራ አፈቀላጤ የሆነ ተስፋ ኒውስ ምን ይዞ ወጣ ነው ኢትዮጵያ ኮመርሻል ፖርት መጠየቅ ትችላለች፣ ለሱ ለመደራደር ዝግጁ ነን ይላል። that's good እሺ አንድ ነገር ግን ፓትሮል ማድረግ የቀይ ባህር ቀጠናን ሴኩሪቲ መቆጣጠር አትችልም። ይሄን ማድረግ የምትችለው የቀይ ባህር ጠረፍ ተጋሪ የሆኑ ሀገሮች ብቻ ናቸው ይላል። ይሄ የኤርትራ አቋም ነው፣ የሻዕቢያ አቋም ነው የመንግስቱ። ዘንድ ቀላል ጥያቄኛ እንጠይቃለን። ለምሳሌ አሁንም ጠቅሳቸው ፈረንሳይ በአመት ወደ 40 ሚሊዮን ገደማ ዶላር ትከፍላለች ለጅቡቲ። ኢትዮጵያ በአመት ለወደብ ብቻ 2.5 ቢሊዮን ትከፍላለች። ሌሎች ከወደብ ባለፈ ተያያዥ ሰርቪሶች አሉ። ሹፌሮች ይሄዳሉ ይመጣሉ፣ የጎሚስታው የጋራጅ ሬስቶራንት ውሃ እናቀርባለን፣ በነፃ መብራት እንሰጣለን። ልክ ጅቡቲ እንደ አንድ ክፍለ ሀገር የኢትዮጵያ መንግስት ሲያቅድ የጅቡቲን የውሃ መጠን ማሳደግ ብሎ እሱን ያቅዳል። መብራት ማሳደግ የጅቡቲን ገበያ ታሳቢ አድርጎ አሁን ከቢዝነስ ባለፈ ገበያ ታሳቢ ተደርጎ ምርት ይመረታል። ጀስት አይ ኖው ቲት ፎር ታት እንጠቀማለን። በዋነኝነት ግን ጅቡቲ የሚባል ሀገር ያለው እንደ ሀገር ኢትዮጵያ ስላለች እንግዲህ ይሄንን እንዳልኳችሁ 40 ሚሊዮን ዶላር ነው የሚከፍለው ፈረንሳይ። አሁን ቁጥሩ ጨምሯል። ወደ 2000 ገደማ አካባቢ ከቻድ ከማሊ ከሴኔጋል የሚወጡትን ከቡርኪና ፋሶ የወጣውን በጣም እያጠናከሩ ነው ያሉት። ይሄንን ሄሮን ሴትአፕ ኢን 1883 located in Heron district and Camp Lemonnier የሚባለው ማለት ነው። number of people deployed ከ4300 በ1978 ነበረ። ዘን በ2000 ላይ 2400 ሆነ። ቀንሶ ወደ 2007-8 ላይ ወደ 1450 ቀንሶ ነበረ። 2011 ትሪቲ ላይ ሲፈረም አሁን እንደገና ተጠናክሮ ስትራቴጂክ ነው በሚል ቁጥሩ ወደ 2500 ያደገበታል። አሜሪካ 63 ሚሊዮን በአመት ትከፍላለች። የቀይ ባህር ወሰን ተጋሪ አይደለችም፣ ፓትሮል ያረጋል። ፈረንሳይ ፓትሮል ያረጋል። 4000 ሰራዊት አለ። የአፍሪኮም ቤዙ ዋና መቀመጫው ስቱትጋርት ጀርመን ይሁን እንጂ ቤዙ ዚ ምድር ማዕከሉ ማዘዣ ማዕከሉ ጅቡቲ ነው። ከጅቡቲ በመነሳት አልሸባብ ላይ ጥቃት ይፈጽማል። የሪኮነሰንስ ስራዎችን ይሰራል። ፓትሮል ያረጋሉ ቀይ ባህር። አሜሪካ፣ ጃፓን
በ2011 ነው እና በዋነኝነት የሴኩሪቲ መረጃ ይሰበስባሉ። በአመት 3 ሚሊዮን 500 ሺህ ዶላር ይከፍላሉ። 180 ሰው አላቸው። ቻይና 20 ሚሊዮን በአመት ይከፍላል። 1000 ሰው 1000 ሚሊተሪ አለ። ከአሜሪካ በቅርብ ርቀት ላይ ነው። በ2017 ነው የተቋቋመው። ፓትሮል ያደርጋል። ጣሊያን በአመት 2 ሚሊዮን 500 ሺህ ይከፍላል። 80 ሰው አለ። በ2013 ላይ ነው ኦክቶበር ላይ የተቋቋመው። ማርች 2014 ፉሊ ኦፕሬሽናል ሆኗል። እንግዲህ ወደ 11 አመት ሆኖታል። ጀርመን የፈረንሳይን ማዘዣ እዛ ውስጥ ይጠቀማሉ። ማለት ቢሮ ይጋራሉ። ከ30 እስከ 80 ይደርሳል። የሚከፈለው ክፍያ ግልጽ አይደለም፣ ግን እኔ ደግሞ የሰበሰብኩት መረጃ 2 ሚሊዮን ዶላር አይደርስም። ስፔን የፈረንሳይን ይጋራሉ። አሁን እሱን ካምፕ ሊሞኔር የፈረንሳይን ነው የሚጋሩት። ከ2005 ጀምሮ ኦፕሬሽናል ነው። 1.5 ሚሊዮን ዶላር ነው በአመት የሚከፍሉት። ኖት አቬለብል ነው የሚለው ያለኝን መረጃ ነው የምነግራችሁ። ሳውዲ አረቢያ ወደ 3 ሚሊዮን አካባቢ የየመን ሀውቲ ጋር በነበረው ወቅት ለሰርቪላንስ ለሪኮነሰንስ መረጃ ለመሰብሰብ የባብ ኤልመንደብን በዛ የሳውዲ ነዳጅ የሚጭኑትን እጀባ እስካውት ለማድረግ በሚል የተቋቋመ ነው። ብዙ ጊዜ ቁጥሩ ከ50 እስከ 100 ይደርሳል። 1 ሚሊዮን ዶላር ገደማ ነው የሚከፍሉት። አሁን የታጁራ ፖርትን መያዛቸውን ተከትሎ ወደዛ ሽፍት ያደርጋል ሚሊተሪ። ከጅቡቲ ከከተማው ይወጣና ወደ ታጁራ ሽፍት ያደርጋል። በዛም ሻል ያለ ኔቪ ቁጥሩ የጨመረ እስከ 1400 ድረስ የሚደርስ እንዳለ ነው የሚያሳየው። እነዚህ በሙሉ የነገርኳችሁ with exception of ሳውዲ አረቢያ የቀይ ባህር ጠረፍ ተዋሳኝ አይደሉም። ፓትሮል ያደርጋል። የሬድ ሲ ሴኩሪቲ የቀይ ባህር ደህንነት የሚመለከታቸው የጠረፍ ተዋሳኙን ሀገራት ብቻ ነው የሚለው እዚህ ላይ ፌል ያደርጋል ማለት ነው። ማን ነው? ስፔን ተዋሳኝ ነው፣ ፈረንሳይ ተዋሳኝ ነው፣ ጣሊያን ተዋሳኝ ነው፣ ቻይና ተዋሳኝ ነው። ከዛ ባለፈ የኢትዮጵያ ጥያቄ ደግሞ የታሪክ ስብራት አንዱ አዲሃሎ ኢሳያስ አፈወርቂ ሌላው 4 ኪሎ ገብተው በኢትዮጵያ ታሪካዊ ጠላቶች እየተመሩ በወቅቱ ሆስኒ ሙባረክ የአፍሪካ አንድነት ድርጅት ሊቀመንበር ሆኖ ጴጥሮስ ጋሊ ግብፃዊ የሻዕቢያ ደጋፊ ቀደም ብሎ ጀብሃን ኢንተለጀንስ አብሮ ይሰራ የነበረ እጅግ አሻጥር የተሞላበትን ስራ ከሊቢያ ከኢራቅ ከፍልስጤም ሲያስተባብር የነበረ የጀብሃና የሻዕቢያ ሰዎች ወደ ፍልስጤም እየገቡ ስልጠና አግኝተው እንዲመጡ ተጠባባቂ ውጭ ጉዳይ ሆኖ በተለያየ ከበር ሲሰራ የነበረ ሰው የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነ። ታስታውሳላችሁ? ሂልተን ቁጭ ብሎ ኢሳያስ አፈወርቂ አዲስ አበባ ዩኒቨርሲቲ ተማሪዎች የኤርትራ ሪፈረንደም ትክክል አይደለም፣ ኢትዮጵያ መገንጠል የለባትም፣ ኤርትራ መገንጠል የለባትም፣ የምትገነጠል ከሆነ የቀይ ባህር ጉዳይ ያሳስበናል ሲል ተማሪዎች በጥይት እንዲመቱ ደም እንዲፈስ ሲያዝዝ ራሱ ያዝዝ የነበረው ኢሳያስ አፈወርቂ ነው። he was in ሂልተን ሆቴል ላይ የነበረው ተቀምጦ ጴጥሮስ ጋሊን ተቀብሎ ከዛ በኋላ ወደ አስመራ ሄዱ ማለት ነው። ይሄ ግፍ ይስተካከል። የጋራ ሪሶርስ ነው። መቼ ኢትዮጵያ ጠየቀችው እዚህ ውስጥ ተሳትፎ ሊኖረኝ ይገባል። ኦኬ ሶማሌላንድ ላይ ሲፈረም የለም ኢትዮጵያ ወደዚህ ወደ ቀጠናው መምጣት የለባትም። የሶቨርኒቲ ጉዳይ ምናምን እሱ ሌላ ጉዳይ ነው። የሶማሊያ ጉዳይ አስተባባሪው ይሄ ጥሪ ያቀረበው ያስተባበረው እኮ ሞቃዲሾ ላይ አይደለም እኮ አስመራ ላይ ጋባዡ ኢሳያስ አፈወርቂ። ኢትዮጵያ ከጠነከረች ኢትዮጵያ ካደገች
ግፍ ስላለ ኮሬክት መደረግ ያለበት የታሪክ ስብራት ስላለ ማለት ነው። በዚህ ረገድ የእስራኤል የብሔራዊ የደህንነት ጥናት ተቋም ኢንስቲትዩት ፎር ናሽናል ሴኪሪቲ ስተዲስ INSS የሚባለው ከትናንት በስቲያ ኖቨምበር 24 2025 ረዘም ያለ ሰፊ ሀተታ ይዞ ወጥቷል። በዚህ ሀተታው ምናልባት ምን ይላል? ርዕሱ ሶማሊያ ፕሊስ እንድታነቡት በሚል ነው። ሶማሌላንድ ኩድ ቢ ጌም ቼንጀር ኢን እስራኤልስ ዋር ዊዝ ሃውቲ። ምንድን ነው እስራኤል ከሃውቲ ጋር በምታደርገው ጦርነት በሚኖራት አይቀር የሆነ ጦርነት ሶማሌላንድ ወሳኝ የሆነ ጌም ቼንጀር ነች በሚል ባወጣው ጥናት ምን ይላል? ከ300 እስከ 500 ኪሎ ሜትር ርቀት ላይ ነው። ያው ማዶ ማዶ ስለሆኑ ማለት ነው። የመን ወዲያ ማዶ፣ ከዚህ ደግሞ ሶማሌላንድ ስላለ ስትራቴጂክ መሆኑን ያነሳል። ከዛ ባለፈ የፖርት ኦፍ ሆዴዳ ቅርብ መሆኗ በተለይ ምንድነው ለመተኮስም የተለያየ ገቢ ምንጭም አድርጎ የሚጠቀምባት ይችን ወደብ ስለሆነ ማለት ነው። እና እስራኤል አሁኑኑ በአስቸኳይ ከሶማሌላንድ ጋር ሚስጥራዊ የሆነ ግንኙነት ምንድነው ጠንካራ ግንኙነት መፍጠር፣ እንዲሁም ሶማሌላንድ የጊዜ ጉዳይ ካልሆነ በቀር አገር መሆኗም ስለማይቀር መሰረት ማበጀት መቻል አለበት ብሎ ያስቀምጣል። ኢት አርጅስ እስራኤል ቱ ቢግን ሌይንግ ዘ ግራውንድ ወርክ ዲስክሪትሊ ይላል። በዚህ ሂደት ግምገማ ያደርግ። ጅቡቲ ገለልተኛ ነች ይላል። ኤርትራን የሽብርተኞች ደጋፊ ከኢራን ጋራ ጠንካራ ግንኙነት ያላት ለምዕራባውያን የማትመች ነች ብሎ ይተነትናል። ኢን ኮንትራስት ቱ ሶማሌላንድስ ኦፕንነስ ዊዝ ሪጅንስ ጂኦፖለቲካል ላንድስኬፕ አን ኤርትሪያን ገቨርንመንት አንቲ ዌስተርን ጸረ ምዕራባዊ and friendly towards Iran. Strategically placed but neutral ጅቡቲ አስቀድሜ ያልኳችሁ በጣም ወሳኝ የሆነ ስትራቴጂክ አቀማመጥ ላይ ያላት ነገር ግን ገለልተኛ ነች። ለምዕራቡም ለምስራቁም ለቻይናም ለምንም just neutral ነች ካለ በኋላ and landlocked ኢትዮጵያ with ambivalent ties to Washington. ፕሮ ለምዕራባውያን ለአሜሪካ ወዳጅም ነች፣ ደግሞ ልዩነትም አለ። አምቢቫለንት ነው፣ ሚክስድ የሆነ ይሄን ያስቀምጣል። ስለዚህ ይሄ ኢትዮጵያ ላንድ ሎክድ ሆኖ ተዘግቶባት መኖር የለባትም የቀይ ባህር ጉዳይ በሚለው የእስራኤል በሰላማዊ መንገድ እስከሆነ ድረስ በአባይ ውሃ አጠቃቀምም እንዲሁም በቀይ ባህር ጉዳይ በተመሳሳይ ፈረንሳይ፣ ጣሊያን፣ ስፔን ኢቨን ጀርመን ሳውዲ አረቢያ እየተደረጉ ያሉ እንትሮች አሉ። ዲፕሎማሲያዊ ግንኙነቶች የተጀመሩ በሰላማዊ መንገድ በሰጥቶ መቀበል እስከሆነ ድረስ ሳውዲ አረቢያም ችግር የለብኝም በሚል የተቀመጣለ ሰው የኢትዮጵያ ወደ ቀይ ባህር መመለስ የህልውና ጉዳይ ነው። በቀይ ባህር እና በአባይ የገጸ ምድር የከርሰ ምድር ሀብቶቻችንን ተጠቅመን ከድህነት የመውጣት ሪሶርስ መሰረት ያደረገ ዝርፊያን መሰረት ያደረገ ነፃ ውጭ ነኝ ሁሉ ብሎ አንድም ሁለትም የሆነ ቁመ ጠብቀኝ መሳሪያ ይዞ በየቦታ የተቸከለው ቁሞ ቀር በዋናነት በነፃነት ስም በነፃነት ታጋይነት ስም ሀብት ማጋበስም ስላለ ይሄ ድህነት ወለድ የሆነውን ሽብርተኝነት ድህነት ወለድ የሆነውን የነፃነት ታጋይ ነኝ ባይነት እሱ ልናሸንፈው የምንችለው ጠንካራ ሀገር ጠንካራ ኢኮኖሚ በመገንባት ነው። የአሜሪካ ድጋፍ እና የምዕራባውያን ድጋፍ ሞሮለስ እጅግ እየተሰራ ባለው ውጤታማ ዲፕሎማሲ ኤርትራን ብቻውን ነጥሎ ማቆም ተችሏል። አይ ቲንክ ጥቃት የሚሰነዝር አይመስለኝም። ሻቢያ የሚሰነዝር ከሆነ ግን ድጋሜ ጥቃት የመሰንዘር ድጋሜ የመለላክ ድጋሜ የጦር መሳሪያ የማሸጋገር ድጋሜ ኢትዮጵያ ተራማሾችን ጥላ የመሆን እድል የሚያገኝበት እድል ከዜሮ በታች ነው። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ